ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ እሳቱ መረጃዎቻችን ተሻገርኩኝ። ከመረጃዎቻችን አንዱ ሳውዲ አረቢያን በተመለከተ ልታደምጡት የሚገባ መረጃ ይዘናል የምናቀርብላችሁ ይሆናል። ሌላኛው አነጋጋሪ መረጃ እስራኤል ለሶማሊላንድ የሀገርነት ዕውቅና ከመስጠቷ ጋር በተገናኘ ነገሮች ከሚገመቱት በላይ ጦርነት እየቀሰቀሱ ነው። በዓለም በሽብርተኝነት መዝገብ የተፈረጀው አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ ያቀርባል። አልሸባብ በጥሪው እጅግ አስፈሪና ያልታሰቡ ነገሮችን እስራኤልን ለማጥፋት ከባድ መልእክት፣ ከባድ ዛቻ አስተላልፏል። ነገሩ በርካቶችን አስደንግጧል። ለሶማሊላንድም መልእክት አስተላልፏል። በዝርዝር የምናስደምጣችሁ ነው። ሌላኛው ከባድ ጥንቃቄ መልእክት ነው። የአዲስ አበባ ፖሊስና ህብረተሰብ ሰሞኑን ለጆሮ መስማት የሚከብዱ ወንጀሎችን ከመፈጸማቸው ጋር በተገናኘ ለማህበረሰቡ ከባድ የጥንቃቄ መልእክት አስተላልፏል። መረጃውን ይዘናል የምናስደምጣችሁ ይሆናል። ክቡራን አድማጭ ተመልካቾቻችን ለእናንተ የሚጠቅሙ መረጃዎችን ይዘን ተገኝተናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱ መጫኑ እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃችን ስንሻገር አልሸባብ ሶማሊያ በእስራኤል ላይ ጦርነት እንድታወጅ ጥሪ ያቀረበ። ቴል አቪቭ ለሶማሊላንድ የሰጠችው የነጻ ሀገርነት ዕውቅና በመቃወም እስላማዊ ታጣቂ ቡድን አልሸባብ ሶማሊያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ ያቀረበ። የቡድኑ ቃል አቀባይ ባስተላለፈው በቪዲዮ በተቀረጸ መልእክትም ሶማሊያውያን ሀገራቸው ከእስራኤል መከላከል ታጥቀው እንዲነሱ ጥሪ ማስተላልፏል። የአልሸባብ ቃል አቀባይ ሼክ አሊ ሙሐመድ ራጌ ወይም ደግሞ አሊ ዳሂር ባቀረበው ጥሪ የሶማሊላንድ መሪዎች ከሃዲ በማለት በሶማሊያ ሕዝብ ላይ ቀኝ ግዛትም ጋብዘዋል ሲል ከሷል። ማንኛውም የሰለጠነና መሳሪያ ያለው በተለይ ወጣቶች ካሉበት ቦታ ሆነው በእስራኤል ላይ ጦርነት መጀመር አለባቸው በማለት አይሁዳውያንን ኢላማ እንዲያደርጉም ጥሪ ማቅረበዋል። መሳሪያም ሆነ ስልጠና ለሌላቸው ደግሞ ቡድኑ የሚያስፈልጋቸውን ለማቅረብ ዝግጁ መሆኑን በመጥቀስ እንዲቀላቀሉት ጥሪም አስተላልፏል። በርካታ ሀገራትም በሽብርተኝነት ከተፈረጀው ከዓለም አቀፍ ቡድን አልቃኢዳ ጋር ትስስር እንዳለው የሚነገርለት አልሸባብ ሞቃዲሾን ጨምሮ በተለያዩ የሶማሊያና የምስራቅ አፍሪካ ሀገራት ውስጥ የሽብር ጥቃትን በመፈጸምም ይታወቃል። የሶማሊያ መንግስትን ለመጣል የሚዋጋው ቡድኑ ከሀገሩ መንግስት ባሻገር አሜሪካን ጨምሮ በአጎራባች ሀገራት የሽብር ቡድን ተብሎ እየታደነ ያለ ነው። እስራኤል የሰጠችውን ዕውቅና የተቃወመው አልሸባብ ቃል አቀባይ የሶማሌላንድ ህዝብ እስራኤል የሰጠችውን ዕውቅና እንዲቃወምም ጥሪ አቅርበዋል። ነገር ግን ከ30 ዓመታት በላይ ከሶማሊያ መንግስት ራሷን ነጥላ ነጻ ሀገርነቷን ላወጀችው ሶማሊላንድ እስራኤል ባለፈው ሳምንት የሉዓላዊ ሀገርነት ዕውቅናን መስጠቷን ተከትሎ በአርጌሳ በርካታ ህዝብ በአደባባይ በመውጣት ደስታውን ሲገልጽም ነበር። በሌላ በኩል ደግሞ የሶማሊያ ማዕከላዊ መንግስት ዕውቅናን አጥብቆ በመቃወም ጉዳዩን ወደ ተባበሩት መንግስታት የጸጥታ ምክር ቤት መውሰዱም ይታወቃል። እንዲሁም ሶማሊያውያን በተለያዩ የሀገሪቱ ክፍሎች ውስጥ ባካሄዳቸው ሰልፎች የሶማሌላንድን የሀገርነት ዕውቅናን ተቃውመዋል። በሌላ በኩል የአዲስ አበባ ፖሊስ ለማህበረሰቡ ከፍተኛ የጥንቃቄ መልእክት አስተላልፏል። ማንኛውም ማህበረሰብ ከፍተኛ ጥንቃቄ ማድረግ አለበት። ብዙ ጊዜ በህፃናት ላይ ጥቃት የሚያደርሱት የቅርብ ሰዎች ናቸው። ቤተሰብ አካባቢን የሚያውቁ ወይም ዘመድ እንደሆኑ የአዲስ አበባ ፖሊስ እያስጠነቀቀ ይገኛል። ወላጆች ልጆች የት ዋሉ፣ የት ተጫወቱ፣ የት ቆዩ፣ ምን አጋጠማቸው የሚለውን ነገር መደበኛ ስራ በማድረግ መከታተል ይኖርባቸዋል። ህጻናት ላይ የሚፈጸሙ የማገት፣ ያስገድዶ መድፈር፣ የግድያ ወንጀሎች የሚፈጽሙት በቅርብ ሰዎች በመሆኑ ወላጆች ጥብቅና የማይቋረጥ ክትትል ማድረግ እንዳለባቸው የአዲስ አበባ ፖሊስ ጠቅላይ መምሪያ ለቴኪቫ ኢትዮጵያም ገልጿል። በተለይ ባለፉት ሳምንታት ልጆቻችን ጠፉ የሚባሉ ቤተሰቦች የተበራከቱ ሲሆን እንደ ህፃን ሀበን ካሉ አንዳንዶችም ሞተው መገኘታቸው የቅርብ ጊዜ ልብ ሰባሪና መሪር ሀዘን የጣለ ሲሆን እኛም ሰሞኑን ሰዎች ጠፉብን የሚሉ ጉዳዮች ተበራክቷል። የተለየ ነገር አለ ስንል የአዲስ አበባ ፖሊስን ቃለ መጠይቅ መምሪያን ጠይቀናል ሲል ቴኪቫ ዜናውን ይዞ ወጥቷል። የመምሪያው የህዝብ ግንኙነት ኮሚኒኬሽን ኃላፊ ኮማንደር ማርቆስ ታደሰ በምላሻቸው የወንጀል አፈጻጸሞች አንዳንድ ሰሞኑ ላይ የሿሿ ወንጀል ይፈጸማል። ቁጥጥር ሲደረግ ደግሞ ወንጀል ፈጻሚዎቹ ፈልገው ወደሚመቻቸው ወንጀል አፈጻጸም ያመራሉ። እንዲህ ያሉ ነገሮች ተደጋግመው የሚታዩ ናቸው ብለዋል።
ሁል ጊዜ ጥንቃቄ ከማድረግ ጋር የሚገናኙ ናቸው። ወንጀሉ እንዳይፈጸም ጥንቃቄ ማድረግም ያስፈልጋል። ሁል ጊዜ ጥንቃቄ ከማድረግ ጋር የሚገናኙ ናቸው። ወንጀሉ እንዳይፈጸም ጥንቃቄ ማድረግ ያስፈልጋል። ልጆች ላይ ክትትል ማድረግ፣ መቆጣጠር፣ በማያስጨንቃቸው መልኩ ንግግር ማድረግ ያስፈልጋል። ከልጆች ጋር ያለንን ግንኙነት እንደ መስሪያ ቤት መደበኛ ስራ ማድረግ ይኖርብናል ሲሉ አስገንዝበዋል። ይህ ሲደረግ ደግሞ በስነ ልቦናቸው ላይ ጫና እንዳይፈጠር ከፍተኛ ጥንቃቄ ማድረግ እንደሚገባ በጥብቅ አሳስበዋል። ኮማንደር ማርቆስ ታደሰ አክለው ምን መልእክት አስተላለፉ? ጥንቃቄ መደረግ አለበት። ህጻናት ቤተሰቦቻቸው ብቻ ሳይሆኑ የአካባቢያቸውም ከዚያም ባለፈ የሀገርም ጭምር ናቸው። በተለያየ ቦታ አጠራጣሪ ነገር በሚያጋጥም ሰዓት ለፖሊስ መረጃ በመስጠት ተባባሪ መሆን ያስፈልጋል። ለምሳሌ በቅርቡ ቂርቆስ ክፍለ ከተማ አንድ ሰው ሊሰርቅ ሲል ፖሊስ ህብረተሰብ በጋራ ሆኖ በቁጥጥር ስር አውሎታል። ወንጀሉን መቆጣጠር የምንችለው ፖሊስ በሚሰራው ስራ ብቻ ሳይሆን ህብረተሰቡም በሚያደርገው ጥንቃቄ ጭምር ነው። ተማሪ፣ መምህራን፣ የሃይማኖት አባቶች፣ ማንኛውም ማህበረሰብ ከፍተኛ ጥንቃቄ ማድረግ መቻል አለበት። ብዙ ጊዜ በህጻናት ላይ ጥቃት የሚያደርሱት የቅርብ ሰዎች ናቸው። ቤተሰብ፣ አካባቢ፣ የሚታወቁ ወይም ዘመድ። መድፈር፣ የማገት ወንጀሎች አንዳንዴ የቅርብ የሆኑ ሰዎች ሊፈጽሙ ይችላሉ። ስለዚህ ይህንን ግንዛቤ ውስጥ በማስገባት ጥንቃቄ ማድረግ ወላጆች ልጆቹ የት ዋሉ፣ የት ተጫወቱ፣ የት ቆዩ፣ ምን አጋጠማቸው የሚለውን ነገር መደበኛ ስራ በማድረግ መከታተል ይኖርባቸዋል። በመደበኛነት ከምንሰራው የወንጀል መከላከል ስራ በባህሪው ይለያል። ወንጀል መከላከል ስራው ቦታዎችን መነሻ የሚያደርገው ወንጀል ይፈጸምባቸዋል ተብሎ በተለያዩ ቦታዎች አስፈላጊው ቁጥጥር እናደርጋለን። ቤት አካባቢ የሚሰሩ ወንጀሎችን ለመቆጣጠር ግን በጣም አስቸጋሪ ነው። ጥንቃቄ የሚያስፈልገው ጉዳይ ስለሆነ እናት፣ አባት፣ የአካባቢው ማህበረሰብ ጥንቃቄ ማድረግ አለባቸው። መምህራንም ከመማር ማስተማር ሂደቱ ባሻገር ከህጻናት ጋር ጥብቅ የሆነ ትስስር ሊፈጥሩ ይገባል። ልክ እንደ ጓደኛ ሆነው በማያስጨንቃቸው መልኩ ስላጋጠማቸው ነገር በመጠየቅ መረጃ እንዲሰጧቸው ማድረግ አለበት ሲሉ መክረዋል። ከዚህ በፊት ከአስተማሪዎች ፖሊስ በወሰደው መረጃ ወንጀል የተፈጸመባቸው ህጻናት መረጃ ተቀብሎ ተጠርጣሪዎቹ በቁጥጥር ስር የዋሉበትን ወቅትም አንስተውልናል ያሉት ኮማንደር ማርቆስ ታደሰ ይህንን የጎበዝ መምህራን ስራ መሆኑን ተመሳሳይ ስራ መከናወን እንዳለበት ለቴኪቫ ኢትዮጵያ በሰጡት ቃለ ምልልስም አስገንዝበዋል። አሁን ደግሞ ከሳውዲ አረቢያ ጋር በተገናኘ ወዳገኘነው መረጃ እናምራ። ወደ ዜናው ከመሻገራችን በፊት ግን አንዳንድ ነገር እንበላችሁ። ምክንያቱም ከሳውዲ አረቢያ ጋር በተገናኘ የጥንቃቄ መልእክት እኛ ካልነገርናችሁ እንደ ሚዲያ ሌላ ሰው ማንም ሊነግራችሁ አይችልም። ምክንያቱም የኛም መነሻ እዛው ስለሆነ ማለት ነው። ወደ ሳውዲ ሄዱ ሰዎች ቀድማችሁ የሳውዲን የሀገሪቷን ደንብ በደንብ ጠንቅቃችሁ ማወቅ አለባችሁ። አንዳንድ ደግሞ ግብስ ሰዎች አሉ ራሳቸውን ለማትረፍ የራሳቸውን ህይወትም ለማትረፍ የራሳቸውንም ህይወት ለማስተካከል የናንተን ህይወት እስከ መጨረሻው ሊያስነጥቋችሁ ይችላል። እንዴትና በምን መልኩ ካላችሁ ወደ ሳውዲ ስትሄዱ ለአንዳንድ ነገር ወጪ ይሸፍናል በማለት በርበሬ፣ ሽሮ ልታደርሱ ትችላላችሁ። ስራውን አትስሩ ሳይሆን በደንብ ፈትሻችሁ ፈታችሁ አረጋግጣችሁ ማየት ያስፈልጋል። የብዙ ሰው ህይወት በዚህ መልኩ ጠፍቷል። እናንተ ጥሩ ነገር ነው ብላችሁ ስትወስዱ ሲፈተሽ በውስጡ ከባድ አደንዛዥ ነገሮች ይኖሩታል። ስለዚህ ያ ክስተት ህይወታችሁን እስከ መጨረሻው ያሳጣችኋል። ለእናንተም ለምታውቁትም ሰው ሁላ ጥንቃቄ ማድረግ እንዳለበት አሳውቁ። ብዙ ወንድም እህቶቻችንን በዚህ ምክንያት አጥተናል። ወደ ዜናው ዝርዝር መረጃ ስንሻገር ሳውዲ አረቢያ በብዛት ከአደንዛዥ እጽ ጋር በተገናኘ በአንድ አመት ውስጥ በታሪኳ ከፍተኛ የተባለውን የሞት ቅጣት እንደፈጸመች ተነግሯል። ሀገሪቱ ባለፈው የፈረንጆቹ አመት በአጠቃላይ 356 እስረኞችን በሞት ቀጥታለች። ስለዚህ ቁጥሩ መጨመር ዋነኛው ምክንያት ሀገሪቱ በእጽ ዝውውር ላይ የከፈተችው የአደንዛዥ እጽ ጦርነት ፖሊሲ እንደሆነም ተገልጿል። የፈረንሳይ ዜና ወኪል ከሳውዲ መንግስት ይፋዊ መረጃዎችን ባሰባሰበው መረጃ መሰረት በ2025 ብቻ 243 ሰዎች ከእጽ ጋር በተያያዘ ወንጀል በሞት ተቀጥተዋል። በርሊን የሚገኘው ተቋም ሳውዲ አረቢያ በ2025 ብቻ 356 ሰዎችን በሞት መቅጣቷን ያረጋገጠ ሲሆን ይህም በአንዳንድ የፈረንጆች አመት ውስጥ ለመጀመሪያ ጊዜ ከሳውዲ ዜጎች ይልቅ ከፍተኛ ቁጥር ያላቸው የውጭ ሀገር ዜጎች የተገደሉበት ወቅት መሆኑን አጉልቶም ያሳያል። በቀደመው አመት ደግሞ 338 ሰዎች ተገለው ነበር። በዚህም ሀገሪቱ በተከታታይ ለሁለተኛ አመት የሞት ቅጣት አፈጻጸም ላይ ከፍተኛ ቁጥር የተባለ ሰው ገላለች። ሳውዲ አረቢያ ለ3 አመታት ያክል በእጽ ዝውውር ወንጀል ላይ የሞት ቅጣት አቁማ የነበረ ቢሆንም እንደ አውሮፓውያኑ አቆጣጠር በ2022 መገባደጃ ላይ ቅጣቱን በድጋሚ መተግበርም ጀምራለች። እንደ የተባበሩት መንግስታት ድርጅት መረጃ ሳውዲ አረቢያ
ካፕታጎን በመባል ለሚታወቀው ህገወጥ አነቃቂ እጽ ትልቁ ገበያ ናት። ይህ እጽ በቅድሚያ የሶሪያ ፕሬዝዳንት አልአሳድ ዘመን ከሀገሪቱ ከፍተኛ ደረጃ ወደ ውጪ ከሚላኩ ምርቶች አንዱ ነበር። እስካሁን ከእጽ ጋር በተያያዘ የሞት ቅጣት የተፈረደባቸው ሰዎች መካከል አብዛኞቹ የውጭ ሀገር ዜጎች ናቸው። ይህ ጉዳይም ዓለም አቀፍ የሰብአዊ መብት ተሟጋቾች ድርጅቶች ሳውዲ አረቢያን ደጋግመው እንዲተቹ ምክንያትም ሆኗል። ክቡራን አድማጭ ተመልካቾቻችን ለእሳቱ ይዘን የቀረብንላችሁ መረጃዎቻችን ይህንን ይመስል ነበረ። በቀጣይ በሌላ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።